ያስተሳሰባችን ችግር ነው ይሄንን ይዞት የመጣው። ኢትዮጵያ ያንን መድረክ ትችላለች መስጠት ትችላለች የሚል እሳቤ ላይ ስላሉ ነው። አብረውን ከተራቡት ሀገራት መለመን ያሳፍራል። በብድር የመጣውን ገንዘብ እኮ በራሳቸው አካውንት በስዊዝ ባንክ እኮ ሲያስቀምጡ እናውቃለን። መስረቅ የሚከበርባት ሀገር ሆናለች እኮ ይህች ሀገር። ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ የፖለቲካዊ ሂስ ፕሮግራማችን ነው። በዛሬው ዝግጅታችን ላይ ኢትዮጵያ እየተከተለችው ያለችው ዲፕሎማሲ አካሄድ የፎቶ ፖለቲካ ወይንስ እውነተኛ ነው የሚለውን ጉዳይንም በመረጃና በማስረጃ የምናየው ይሆናል። እውነት እናውራ ከተባለ ከፖለቲካችን እሳቤ ወጠን ለጊዜው ነገሮችን ገሸሽ አድርገን በእውነት በልባችን በእምነታችን ብናወራ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ከተሞችን በሙሉ እንደቀየረ እናውቃለን፣ መናገር ስለማንፈልግ እንጂ ማለት ነው። ደግሞ እኮ በጣም የሚገርመኝ እኛ ኢትዮጵያውያን ድን ማናያል መራብክን ማናያል የሚያየው ላይህን ነው ብለን የምናስብ እኮ ሰዎች ነን። ቤታችን ቆንጆ ሆኖ እንዲታይ እንፈልጋለን። ስለምንበላው ምግብ እኮ አይደለም የምንጨነቀው። ይሄ ወደ ሀገር ሲሄድ ግን ለምንድነው በዚህን ያክል ማሰብ የከበደን? ከተሞቻችን ሲዘምኑ ኢትዮጵያ ከነበረችው ከደሳሳ ጎጆ ወጥታ ወደ ዘመናዊ ቪላ ቤቶች ሲሰሩላት ለምንድነው አይናችን የቀላው? በራሳችን በሀገራችን ሊያውም እንዲህ አይነት እምነት ያለን ማለት ነው። ለብሰ ዘንጠውጣ ሆድን ማንያል ብለን የምናስብ ሰው ለሀገራችን ሲሆን በዚህን ያክል ለምን ከበደን ማለት ነው። የሀገራችን መቀየርን ስናይ ሳንበላ ሳንጠጣ እድሜ ዘመናችንን ሳንለወጥ መቅረት የለብንም እንላለን። ይሄ ትክክል አይደለም። እድሜ ዘመናችንን ሳንለወጥ መቅረት የለብንም። የሆነ ጊዜ ተርበን ተጠምተን ሀገራችንን ወደ ተሻለ ደረጃ ማድረስ መቻል አለብን። ዛሬ ሊርበን ሊጠማን ልንቸገር እንችላለን። ግን ሁልጊዜ ማየት ያለብን ነጋችን የልጆቻችንን ኢትዮጵያ ነው ማሰብ ያለብን። የልጆቻችን ኢትዮጵያ ምን መምሰል አለባት ብለን አሁን ነው እኛ መስራት ያለብን። ኃላፊነት አለብን። ትናንትና አያቶቻችን አባቶቻችን ዳር ድንበራችን እንዳይወሰድ ሌላ ስራ እንዳይሰሩ ተደርገው ቢዚ ተደርገው ሁልጊዜ በጦርነት እንዲያሳልፉ ተደርገዋል። ዛሬ እግዚአብሔር ይመስገን ጦርነት የለም፣ ቀንሷል። ከውጭ ሀገራት ጋር የሚሆን እዚሁ እርስ በርሳችን ነው እየተባላን ያለነው። እዚሁ እርስ በርሳችን ደግሞ እየተባላን ያለነው በግብጽ ሴራ ነው። ይሄንን ደግሞ በሚገባ ብንረዳና በህብረት ወደፊት ብንቀጥል ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ላይ ሆነን ነገ ከ30ና ከ40 ዓመት በኋላ የማናፍርባትን ኢትዮጵያ ይገነባልናል። እስቲ ታላቋን ቻይናን እንመልከት። በሰው ልጆች ታሪክ እኮ ትልቅ ረሃብ ያስተናገደች ሀገር ናት ቻይና። እውነት ነው እኮ ይሄ ታሪክ ነው። የቻይና አንዱ አካል ነው። ልንፍቀው አንችልም። ከቻይና ላይ ከ1959 እስከ 1961 ዓመተ ምህረት የትናንትናዋ ቻይና ተርባለች፣ ተጠምታለች፣ ኃይለኛ ረሃብን አስተናግዳለች። ይሄ የሆነው እኮ ከዛሬ 64 ዓመት በፊት ነው። ትንሽ ናት እኮ ከዛሬ 64 ዓመት በፊት። ዛሬ ቻይና የት ነው ያለችው? የዓለም እኮ ትልቅ ኢኮኖሚ ባለቤት ከሆነችው ከአሜሪካን ጋር እየተገዳደረች ያለችው ቻይና ከዛሬ 64 ዓመት በፊት በዓለም ላይ በሰው ልጆች ታሪክ ታይቶ ተሰምቶ ማያቅ ረሃብን አስተናግዳለች። ስለዚህ መራብ ብርቅ ሊሆንብን አይገባም። ዛሬ ተርበን ነጋችንን መስራት አለብን። ቻይናዎች ትናንትና ተርበው ነው ዛሬን የሰሩት። ዛሬ በየቦታው ቻይናዎች እጃቸውን ተስሞ ነው ስራ የሚሰሩት። በሀገራችን በኢትዮጵያ እያንዳንዷ ህንፃ ላይ የቻይናዎች እጅ አለበት። የዛሬዋ ቻይና ታሪኳን ስናይ ኋላዋን ስንመለከት ከባድ ረሃብን አስተናግዳለች። ግን ጨከነች በራቧ ላይ፣ ግን ጠነከረች። አንዳንድ መገፋቶች ያጠነክራሉ፣ አንዳንድ መጠላቶች የተሻለ ነገር ይሰራሉ። ቻይና ያንን ያደረገችው የሰው ልጅ የማይበላውን ነገር ሁሉ በልታለች ቻይና የዛሬ 64 ዓመት በፊት ማለት ነው። ዛሬ ግን ቻይና የዓለም አስፈሪ ኢኮኖሚ ባለቤት ሆናለች። አሜሪካንን ምን ያክል እየተገዳደረቻት እንደሆነ የምናየው ነው። ስለዚህ ዛሬ እኛ ብንራብ ሊገርመን አይገባም፣ ነጋችንን ለመስራት እስከሆነ ድረስ ማለት ነው። ደግሞ አሁን እኛ እየተራብን ያለነው ረሃብና ያኔ ቻይና የተራበችው ረሃብ አንድ አይነት ረሃብ አይደለም። ቢያንስ እኛ በቀን አንዴ እንበላለን። ሌላው አውቃለሁ 4-5 ጊዜ የሚበላ ህዝብ አለ ኢትዮጵያ ውስጥ። እንደው ሚኒመም አልተበላም ከተባለ በቀን አንዴ የሚበላ ግን ህዝብ ይኖራል። ቻይናዎች እኮ ያንንም አጥተው ነበረ። ስለዚህ እኛ በረሃባችን በመጠማታችን ነጋችንን ሰርተን የነገው ልጆቻችን የሚኖሩባት የተሻለች ኢትዮጵያን ብንፈጥር ምንም ችግር የለውም። አሁን ላይ ጥርሳችንን ነክሰን ራባችንን በውስጣችን ይዘን አንገታችንን ቀና
የምናደርግበት ጊዜ ይመጣል። እውነት ነው፣ ትልልቅ ስራዎች እየተሰሩ ነው። ኢትዮጵያ አስባው ማታቀውን አይደለም። ኢትዮጵያ አፍሪካ ብርቅ የሆነባትን ነገር እኮ የኒውክሌር ፓወር ፕላንት እኮ ኢትዮጵያ እየገነባች ነው። በአፍሪካ እኮ ብቸኛ ሀገር ደቡብ አፍሪካ ነው የነበረችው እኮ ይሄንን ኒውክሌር ፓወር ፕላንትን በማልማት ማለት ነው። ዛሬ ኢትዮጵያ ያንን እያደረገች ነው። ይሄ ሊያኮራን ይገባል። እየተራብን ነው፣ እየተጠማን ነው። አዎ አለ። መራብ መጠማት አለ፣ ይኖራል። ኑሮ እንደ ትናንትናው ነው ወይ? አይደለም። ግን እውነት እንነጋገር ከተባለ ትናንትናም እንደዚሁ ነው የነበረው። ተርበናል እኮ ዛሬም እየተራብን ነው። እድሜ ዘመናችንን እየተራብን ከምንቀጥል የሆነ ቦታ ላይ ረሃባችን በስቶ ነጋችንን መስራት የተሻለ ነው። የተፈጥሮ ጋዝ ማምረት ጀምረናል። ሌላ ድጋሜ ደግሞ እየሰራን ነው። የማዳበሪያ ፕሮጀክት እየገነባን ነው። ስለዚህ እነዚህ ፕሮጀክቶች ሲጠናቀቁ ትልልቅ ሜጋ ፕሮጀክቶች ናቸው። ለኢትዮጵያ ይዘውት የሚመጡ በረከት አለ። ትንሽ ጊዜ ነው። እስከዛ ጥርሳችንን መንከስ ነው። እስከዛ እርስ በርሳችን መዋደዳችንን ማጠንከር ነው የሚሻለው። አለበለዚያ ተበታትነን የግብፅ መሳቂያ መሳለቂያ የኤርትራ መጫወቻ ሆነን ነው የምንቀረው። ብዙ ጥያቄዎች፣ ብዙ ነገሮች ይኖራሉ። እውነት እንነጋገር ከተባለ ግን እነዚህ ጥያቄዎቹ የማህበረሰብ ጥያቄዎች ናቸው ወይ ብለን ስናስብ ማህበረሰብ ውስጥ እንደዚህ አይነት እኮ ጥያቄ የለም እኮ። ያው ፖለቲከኞች ኤሊቶች የሚፈጥሩት ነገር ነው። ያንን ይዘን እየተጓዝን ሀገራችንን ከማጣት ቆም ብለን ማሰብ ይገባናል። በኢትዮጵያ ያለው ትልቁ ችግር የኔ ዘር ፈርስት የምንለው ነገር ነው። ይሄ ሊሆን አይችልም። ኢትዮጵያን ወደፊት አላራምድ ያለው ዋነኛው ጉዳት የኔ እምነት አንደኛ ነው ብሎ ማሰብ ነው። የትኛውም ብሔር አንደኛ፣ የትኛውም ሃይማኖት አንደኛ ሊሆን አይችልም። ሁሉም ለራሱ አንደኛ ነው። ይህንን ማወቅ መቻል አለብን። ኦሮሞ ለራሱ አንደኛ ነው፣ አማራ ለራሱ አንደኛ ነው፣ ትግሬው ለራሱ አንደኛ ነው፣ ደቡብ ለራሱ አንደኛ ነው። እንደ ሀገር ስንመጣ ደግሞ ሁሉም ከሀገር በታች ናቸው። ይህንን ማሰብ መቻል አለብን። ኦርቶዶክስ የበላይ፣ ጴንጤ የበላይ፣ ሙስሊም የበላይ የሚሆንበት ሀገር መኖር የለበትም። ምክንያቱም ሁሉም ለራሱ አንደኛ ስለሆነ ማለት ነው። ያንተን ሳከብር የኔ ይከበራል፣ የኔን ስትንቅ የዛኛው ይናቃል። መናናቅ መገዳደልን ይፈጥራል። ስለዚህ መከባበሩ የተሻለ ነው። የሚመራን ሰው የትኛውም ብሔር ይምጣ፣ የትኛውንም ሃይማኖት ይከተል፣ የትኛውንም አስተሳሰብ ይከተል፣ ዋናው ማየት ያለብን ለዚች ሀገር የሚመጥን መሪ ነው ወይ? ኢትዮጵያን ያሻግራል ወይ? አሁን ካለችበት ሁኔታ ወደፊት አስፈንጥሮ ያወጣታል ወይ የሚለውን ነገር ማየት ነው የሚገባን። እሱ እኮ ከዚህ ብሔር የመጣ ነው። እሱ እኮ ከዚህ ሃይማኖት የመጣ ነው። ወደድንም ጠላንም አንድ ነገር እንገራችሁ። ፕራይም ሚኒስትር ዶክተር አብይ አህመድ ከስልጣን ቢወርድ መሳይ መኮንን ወደ ስልጣን ቢመጣ ይሄ ነገር ይቀጥላል። መሳይ መኮንን ወርዶ ልደቱ አያሌው ወደ ስልጣን ቢመጣ ይሄ ነገር ይቀጥላል። አስተሳሰባችን ነው መቶ ያለብን። ሌላም የማናቀው በፖለቲካ ውስጥ የሌሉ ከሆነ ቦታ የሆነ ሰው መጥቶ ስልጣን ላይ ቢቀመጥ ዘሩንና ሃይማኖቱን እያየን መመደብ እስካላቆምን ድረስ ከዚህ አይነት እሳቤ እስካልወጣን ድረስ እንዲህ አይነት መባላቶች ይቀጥላሉ። ዛሬ ፕራይም ሚኒስትር ዶክተር አብይ አህመድ እኮ መንበር ላይ ስላለ አይደለም እነዚህ ሁሉ ውጥንቅጦች የመጡት። የአስተሳሰባችን ችግር ነው ይሄንን ይዞት የመጣው። ማንም ሰው ወደ ስልጣን ሲመጣ ማየት ያለብን ይሄ ሰው ኢትዮጵያን ያሻግራል ወይ የሚለውን ነው ማየት ያለብን። አለበለዚያማ ሁሉም እኮ ዘር አለው፣ ሁሉም እኮ የሚከተል ሃይማኖት አለው። እንጉዳይ አይደለም ከኮሴ ላይ አይበቅልም። የሆነ ሰው ከሆነ ዘር ነው ሊመጣ የሚችለው። ከዛ ዘር ስለመጣ ስልጣን መያዝ የለበትም። ይሄ ከባድ ሳቤ ነው። ስለዚህ ከእንደዚህ አይነት ሐሳብ እስካልወጣን ድረስ ሀገራችን ወደፊት አትጓዝም። ይህንን ማየት መቻል አለብን። ለጀዋር ስልጣን ብንሰጠው ይቀጥላል። ለልደቱ ስልጣን ብንሰጠው ይቀጥላል። ለአንዳርጋቸው ጽጌ ስልጣን ብንሰጠው ይቀጥላል። ምክንያቱም አስተሳሰቡ ነው ከውስጣችን ከአእምሯችን ጸርቶ መውጣት ያለበት። ይሄ ካልሆነ በስተቀር ሰው በመቀያየር የሚመጣ ለውጥ የለም። የማይሰራም ቢመጣ እንሳደባለን፣ ዘሩን ጠብቀን እየሰራም እንሳደባለን። ይኸው ጠቅላይ ሚኒስትር ዶክተር አብይ አህመድ እኮ የገጠመው ይሄ ነው። ከተማ ቢያጸዳ አይ ይሄ ታሪክ እያጠፋ ነው፣ እዚህ ቦታ ላይ የነከሌ ታሪክ ስላለ ነው ይባላል። ሰው ምንድን ነው የሚደረገው ነው። ከእንደዚህ አይነት ሐሳብ መውጣት መቻል አለብን። ዘመኑን የሚመጥን ከተማ ሊኖረን ይገባል። እውነት ነው ሊኖረን ይገባል። አዲስ አበባ በፕላን የተገነባች ከተማ አይደለችም። ኢትዮጵያ ውስጥ አጠቃላይ ያሉ ከተሞችን ብንመለከት በፕላን የተገነቡ ከተሞች አይደሉም። ወደድንም ጠላንም አመንም አላመንም ዛሬ ፕራይም ሚኒስትር ዶክተር አብይ አህመድ ለኮሪደር ልማት ብሎ ያደረገውን ነገር የሚቀጥለው ትውልድ ገና ፍርሶት ያስተካክለዋል። ህዝብ በበዛ ቁጥር ነገሮች ይጠባሉ። ይህን ማሰብ መቻል አለብን። ከተሞቻችን መስፋት አለባቸው። ጊዜውን የሚመጥኑ መሆን መቻል አለባቸው። እከሌ ስላደረገው እከሌ ላይ መለጠፍ አይደለም። ፕራይም ሚኒስትር ዶክተር አብይ አህመድ ስላደረገው ፕራይም ሚኒስትር ዶክተር አብይ አህመድ ይህንን ያደረገው እሱ ከዚህ ብሔር፣ ከዚህ ሃይማኖት፣ ከዚህ አስተሳሰብ የመጣ ስለሆነ ይህንን ሊያጠፋ ነው ብለን የምናስብ ከሆነ የሚቀጥለውም ሰው ከሆነ ቦታ ነው የሚመጣው። የሆነ ስራ ሲሰራ ዘሩን
አስተሳሰቡን ሃይማኖቱን መዘን ይሄንን ያደረገው ለዚህ ነው ማለታችን አይቀርም። ይሄ አስተሳሰብ መውጣት መቻል አለበት። ሜሪትስ ፕሮፐርቲ ቀድመው ለሚመጡ የ30% ቅናሽ ያገኛሉ ይሎታል። ቤተ መንግስት አቅራቢያ አራዳ ፓርክና ፍሬንድሺፕ ፓርክ ከፊትና ከኋላ ያደመቀው አፓርትመንቶቻችን ባለ 1 መኝታ ሙሉ በሙሉ ሽያጭ ማጠናቀቃችንን እየገለጽን ባለ 2 እና ባለ 3 መኝታ በካሽ ለሚከፍሉ 30% ቅናሽ የተደረገባቸውን አፓርትመንቶች እንሆ ብለናል። ባለ 2 መኝታ በ5.9 ሚሊዮን ብር ጠቅላላ ክፍያ፣ ባለ 3 መኝታ በ8 ሚሊዮን ብር አጠቃላይ ክፍያ የማለት ቀድመው ለሚመጡ በካሬ 90 ሺህ ብር የነበረውን በ63 ሺህ ብር ብቻ እየሸጥን እንገኛለን። በዚህ መንደር መዋኛ ገንዳ፣ ጂምናዚየም፣ ደረጃውን የጠበቀ ሰፋፊ ሊፍቶች፣ ምቹና በቂ መኪና ማቆሚያ ቦታዎች፣ ዘመናዊ የደረቅ ቆሻሻ ማስወገጃና አውቶማቲክ ጄኔሬተር የተገጠመላቸው እንዲሁም የከርሰ ምድር ውሃና ለተለያዩ አገልግሎቶች የሚውል ሰገነትም በአንድ አካቷል። ለበለጠ መረጃ ከታች ባለው ስልክ ይደውሉ። በዓለም ላይ ከተከሰተው ረሃቦች መካከል ወይም ቶፕ 10 ፌሚን ብለን የምናስበው ኢትዮጵያ ተካታለች። ከኢትዮጵያ ጋር ከነበሩ ሀገራት መካከል አንዷ ቻይና ናት፣ ሁለተኛው አየርላንድ ናት፣ ሌላ ሶቪየት ህብረት ናት፣ ራሷ ሩሲያ፣ ባንግላዴሽ፣ ሰሜን ኮሪያ የመሳሰሉት ሀገራት በዓለም ላይ አስከፊ ረሃብ የተከሰተባቸው ሀገራቶች ናቸው። ዝም ብላችሁ አስቡት። ኢትዮጵያ ከነዚህ ሀገራት እኩል የተራበች ሀገር ናት። ዛሬ ከነዚህ ሀገራት እኩል የተራበችው ኢትዮጵያ የት ነው ያለችው? እነዚህ ሀገራት ደግሞ የት ነው ያሉት? በስልጣኔ ማየት እኮ ነው። ለምንድን ነው ይሄ የተፈጠረው ብለን ማሰብ መቻል አለብን። በራችንን ዘግተን ቁጭ ብለን መነጋገር አለብን። እነሱ እዚህ ደረጃ ላይ የደረሱት በራቸውን ዘግተው ጥርሳቸውን ነክሰው ስለሰሩ ነው። እኛ ግን ከመራባችንም በኋላ ዛሬም እርስ በርሳችን እየተባላን እንገኛለን። ዛሬም ለማኝ ሆነናል። ቻይናና ሩሲያ ትናንትና ከኛ ጋር እኩል የተራቡ ሀገሮች ናቸው። ዛሬ እኛ ከቻይናና ከሩሲያ የምንለምን ሀገር ሆነናል። ይሄ ሊያሳፍረን ሊሰማን ይገባል። ይሄንን ነው ጠቅላይ ሚኒስትር ዶክተር አብይ አህመድ መለወጥ የፈለገው። ለዚህ ነው ከታላላቅ ሀገራት ጋር በጋራ መስራት የፈለገው። ይሄ ዲፕሎማሲያዊ አካሄድ ነው። ይሄ ዲፕሎማሲያዊ አካሄድ ደግሞ ኢትዮጵያን በከፍታዋ ላይ አቁሟታል። እውነት እንነጋገር ከተባለ በዚህ በጂ20 ሀገር ውስጥ ተሳታፊ እንድትሆን መደረግ ዝም ብሎ በችሮታ የሚመጣ ነገር አይደለም። ጠቅላይ ሚኒስትር ዶክተር አብይ አህመድ መልኩን ስለወደዱት አይደለም የጋበዙት። ከፕራይም ሚኒስትር ዶክተር አብይ አህመድ እኮ የፈለጉት ሐሳብ ስላለ ነው። ከኢትዮጵያ የፈለጉት ነገር ስላለ ነው። ኢትዮጵያ ያንን መድረክ ትችላለች፣ መስጠት ትችላለች የሚል እሳቤ ላይ ስላሉ ነው። ኢትዮጵያ ከኛ እኩል መራመድ ትችላለች የሚል እሳቤ ላይ ስለደረሱ ነው። ያንን ደግሞ የሰራው ፕራይም ሚኒስትር ዶክተር አብይ አህመድ ነው። መቀበል አለብን። ችግሮች የሉትም ወይ እያልኩ አይደለም፣ ይኖሩታል። ግን አብረውን ከተራቡት ሀገራት መለመን ያሳፍራል። ከዚህ መውጣት መቻል አለብን። ጠቅላይ ሚኒስትር ዶክተር አብይ አህመድ ከነዚህ ሀገራት እየለመነም እያመጣ ትልልቅ ስራዎችን ሲሰራ ልንቀበለው አልፈለግንም። እነዚህ ሀገራት እኮ መራባቸውን እንደ ጥሩ አጋጣሚ ነው የተጠቀሙት። መራባቸውን እንደ ጥሩ አጋጣሚ ተጠቅመው ጥርሳቸውን ነክሰው ትልልቅ ስራዎችን ሰሩ። ዛሬ አበዳሪ ሀገራት ናቸው። ዛሬ የሚፈሩ ሀገራት ናቸው። ቻይና በለው ሩሲያ በለው በዓለም ላይ ተፈሪ ሀገሮች ናቸው። ሌላ አያላን የምትባለው አሜሪካን ሳትቀር ሩሲያንና ቻይናን ትፈራለች። እነሱ ይህንን ካደረጉ እኛ ይሄንን ማድረግ ለምን ይከብደናል? አይከብደንም። ትናንትና እኮ ነው ይሄ የትናንትና ታሪክ ነው። በኢትዮጵያውያን አቆጣጠር በ1977 ዓመት ኢትዮጵያ ውስጥ ረሃብ ተከስቷል። ያ ድርቅ ተከስቷል። በዛ ረሃብና ድርቅ ምን ያህል ማህበረሰብ አተናል። ዛሬም እንደዛ እንድንሆን፣ ዛሬም የሀገራት መሳለቂያ እንድንሆን ነው ወይ የምንፈልገው? ቆም ብለን ማሰብ መቻል አለብን። ጠቅላይ ሚኒስትር ዶክተር አብይ አህመድ እያለ ያለው ከዚህ ረሃብ እንውጣ፣ እንለወጥ፣ በብድር የመጡ ገንዘቦችን አንስረቅ፣ ለሀገራችን እንስራ ሲለን ለምን መቀበል ከበደን? ትናንትና በፕራይም ሚኒስትር ዶክተር አብይ አህመድ ቦታ የነበሩ ሰዎች እኮ ገንዘብን ሲያመጡ ነበረ በብድር። አዲስ አበባን እኮ አልሰሩም። ቢሾፍቱን፣ አዳማን፣ ድሬዳዋን፣ አርባ ምንጭን፣ ሶማሌን፣ አፋርን አልሰሩም እኮ። ዛሬ እኮ በሶማሌና በአፋር ብትሄዱ ያ በረሃ እንዲህ አይነት ስንዴ ያመርታል ወይ? እንዲህ አይነት ስንዴ ማምረት ይችላል ወይ? እስክንገረም ድረስ እኮ በዛ በሶማሊያና በአፋር እኮ ስንዴ ማምረት ተችሏል። ለራባችን ዋስትና የሚሰጡን ስራዎች እኮ እየተሰሩ ነው። ለምንድን ነው ይህንን መቀበል የከበደን? እንስረቅ ማለት ነበረበት ይሄ መሪ። አብረን እናጥፋው፣
እንዲለን ነበር የፈለግነው። እነዛ መሪዎች እኮ ሲያጠፉት ነበር እኮ እናውቃለን እኮ። ታሪክ ወደ ኋላ መለስ ብለን ስናይ እኮ ኢትዮጵያን የመሩ መሪዎች በብድር የመጣውን ገንዘብ እኮ በራሳቸው አካውንት በስዊዝ ባንክ እኮ ሲያስቀምጡ እናውቃለን። ይሄንን እኮ አድርገው ቆይቷል እኮ የኢትዮጵያ መሪዎች ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ያንን አላደረገም። እያደረገ ያለው ምንድነው? በብድር የመጡ ገንዘቦችን ትናንትና የምናቃቸውን ቦታዎች እየሰራበት ነው። ትናንትና የነበሩ ቦታዎች እንደ አዲስ የተለወጡ ባሌ በለው፣ ኮይሻ በለው፣ ጎርጎራ በለው፣ ወንጪ በለው፣ የእንጦጦ ፕሮጀክት በለው፣ የጫካ ፕሮጀክት በለው፣ የኮሪደር ልማት በለው፣ የወንዝ ዳር ልማት ፕሮጀክት በለው፣ አብርሆት በለው፣ ሳይንስ ሙዚየም በለው፣ የወዳጅነት ፓርክ በለው፣ አንድነት ፓርክ በለው ከሰማይ የወረዱ ዛሬ ድንገት የበቀሉ ቦታዎች አይደሉም። ትናንትና በኢትዮጵያ ምድር የነበሩ መሬቶች ናቸው። ዛሬ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ ድንቅ አድርጎ ሰርቷቸዋል። ከጠቅላይ ሚኒስትር ዶክተር አብይ አህመድ በፊት የነበሩ መሪዎች እኮ ሊሰሯቸው የሚችሉ ቦታዎች ናቸው። እነዚህ ቦታዎች አልሰሯቸውም። ጠቅላይ ሚኒስትር ዶክተር አብይ አህመድ ግን ይህንን ሰርቷል። ለምንድነው ማመስገን የሚተናነቀን? ስላልሰረቀ ነው ማመስገን የከበደን ወይ ነው? የሰረቁትን እኮ ስማቸውን እየጠራን እያሞገስን እንገኛለን እኮ። መስረቅ የሚከበርባት ሀገር ሆናለች እኮ ይህች ሀገር። ሲሾም ያልበላ ሲሻር ይቆጨዋል የሚል ተረት አስቀምጣ ተሿሚዎች ካልበሉ ፋራ ናቸው የሚባልበት ሀገር ላይ እየኖርን ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን እሳቤ ስለሰበረ ልንወደው ልናከብረው አልቻለም። ይሄ ነገር ምናልባት በእጃችን ስላለ ሊሆን ይችላል። ከእጃችን ያጣነው ሰዓት ሊቆጨን ሊያንገበግበን ይችላል። በእጅ ያለ ወርቅ አይሁንብን። የሚሰራልንን አንወድም ብዙ ጊዜ እኛ ኢትዮጵያውያን። ይሄ ተደጋጋሚ ታሪኮቻችንን ወደኋላ መለስ ብለን ብናይ ስለ ኢትዮጵያ ሲል ብዙ መከራ ሊከፍል የተዘጋጀን መሪ አናከብርም። ከሞተ ከሄደ ካለፈ በኋላ ዋይ ዋይ ብንል ለውጥ የለውም። ለምሳሌ እኮ ማየት እንችላለን እኮ ዛሬ ላይ አፄ ቴዎድሮስን እኮ ፎቶ ያለበትን ቲሸርት ለብሰው ጀግና ሲሉ የሚዘምሩ ሰዎች አሉ። ትናንትና ግን አፄ ቴዎድሮስ የሚረዳው አጥቶ ራሱን አጥፍቷል። እንዲህ ነን እኛ። ሲሞት ማመስገን አስፈላጊ አይደለም። በህይወት እያለ ስራውን መረዳት ያስፈልጋል። ስለዚህ ጠቅላይ ሚኒስትር ዶክተር አብይ አህመድ ይህንን ስራ ሲሰራ ሊገባን ይገባል፣ ልንረዳው ይገባል። እየሰራ ያለው ስራ ታምር የሚያስብሉ ድንቅ ድንቅ ስራዎች ናቸው። እነዚህ ስራዎች አስደናቂ ስራዎች ናቸው። እነዚህ ስራዎች ስለገረሟቸውና ስላስደነቋቸው ነው ወደ G20 ስብሰባ የጠሩት ጠቅላይ ሚኒስትር ዶክተር አብይ አህመድን እንጂ እንዲሁ ዝም ብሎ በችሮታ ስለወደዱት አይደለም እዛ ቦታ ላይ ያመጡት። ቆም ብለን ማሰብ ያስፈልጋል ማለት ነው። አሁን ቤት መግዛት ተችሏል። አዲሱ ፕላቲኒየም ብሎካችን ላይ 35% እውነተኛ ቅናሽ ለ15 ውድ የማል ሚዲያ ቤተሰቦች እንዲሁም አንድ ቤት ሲገዙ አንድ ቤት በነፃ የሚያገኙበት እድልም ተመቻችቷል። 60% ከወለድ ነፃ የባንክ ብድር በረጅም ዓመት የክፍያ አማራጭ ፓኖራሚክ ቪው ማለትም በአራቱም አቅጣጫ ማራኪ የተፈጥሮና የከተማ እይታ ለእያንዳንዱ ቤቶች ፕራይቬት ሊፍት የተገጠመላቸው የልጆች መጫወቻና የስፖርት ማዘውተሪያ፣ የመዋኛ ገንዳ፣ ጂምናዚየምና ቤተ መጻሕፍት፣ ፓርኪንግና የኤሌክትሪክ ቻርጅ መሙያን ጨምሮ ሌሎች ሁሉን አቀፍ መዝናኛዎችን በነፃ በመዲናችን አዲስ አበባ በነፋሻማዋ ለቡ መብራት እጅግ ማራኪና ቅንጡ በሆነው የመኖሪያ መንደራችን ውስጥ በ5% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ። ለበለጠ መረጃ በ0907 888883 ወይም በ0944 41 9190 ይደውሉ። ለነጀዋር አይነቶቹ የጠቅላይ ሚኒስትር ዶክተር አብይ አህመድ እዛ ጋር መገኘት ለአህያ ማራይ ጥማትም አይነት ነገር ነው። ምክንያቱም ጠቅላይ ሚኒስትር ዶክተር አብይ አህመድ በደንብ በልጧቸዋል። ያንን ያውቃሉ። በውስጣቸው ቅናት አድሯል። ስለዚህ የቀና ሰው ደግሞ በእያንዳንዱ እርምጃው ላይ አቃቂር ማውጣት አይቀርም። በሚሄድበት መንገዶች ሁሉ ስህተት መንቀስ የሆነበት ዋነኛው ምክንያት ስለ በለጣቸው ነው፣ ስለ ቀኑበት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የተሰጣት ስጦታዋ ነው፣ ልትጠቀምበት ይገባታል። ኢትዮጵያውያን ይህንን መረዳት አለብን። ካጣነው በኋላ እሱ እኮ እንደዚህ ነበረ፣ ጀግና ነበረ ምናምን፣ ልክ እንደ አፄ ቴዎድሮስ ዛሬ ጀግና ብናደርገው ምንም ጥቅም የለውም እኮ፣ አያይም፣ አይሰማም፣ ሞቷል። በወቅቱ ግን የአፄ ቴዎድሮስ እሳቤ ያልገባቸው ማህበረሰብ ነበሩ። ዛሬም የፕራይም ሚኒስትር ዶክተር አብይ አህመድ እሳቤ ያልገባን ሰዎች ቢያንስ እንቅፋት አንሁን። ቆም ብለን ነገሮችን እንይ። የገባችሁ ደግሞ
በደንብ አድርጋችሁ ደግፏችሁት ወደፊት እንዲራመድ እርዱት። ብዙ የተማራችሁ ብዙ የምታውቁ ማማከር የምትችሉ ኢትዮጵያ ወደ ተሻለ ቦታ ላይ እንድትደርስ ፍላጎት ያላችሁ ሰዎች ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ለመስራት ሞክሩ። ከጠቅላይ ሚኒስትር ዶክተር አብይ አህመድ ጋር መስራት ማለት የግድ በመንግስት ስልጣን ውስጥ መግባት ማለት አይደለም። በምትሰሩበት ቦታ ላይ ኢትዮጵያን የሚጠቅም ስራ ስሩ። ያኔ ኢትዮጵያ ትጠቀማለች። ኢትዮጵያን የሚጠቅም ስራ እየሰራ ያለው ፕራይም ሚኒስቴርም ይሄንን ነው እያደረገ ያለው ማለት ነው። አንድ ቀን በእጃችን ላይ የምትወድቀው ኢትዮጵያ የተሻለች እንድትሆን እኛ የሆነች ጡብ እናስቀምጥ፣ የሆነች ሐሳብ እንስጥ። ያኔ ፕራውድ እናደርጋለን። ሲጀመር የቡድን 20 አባል ሀገራት ኢኮኖሚያቸው ግዙፍ ነው። እነዚህ ሀገራት የዓለምን 85% ጂዲፒ የሚወክሉ ሀገሮች ናቸው። እንዲሁ ተራ ሀገሮች አይደሉም። ኢትዮጵያ ባትጠቅማቸው እዛ ጋር ሊጠሯት አይችሉም። ኢትዮጵያ ስለምትጠቅማቸው ነው። ኢትዮጵያ አስፈላጊ እንደሆነች ስለሚያውቁ ነው። የኢትዮጵያ አካሄድ ትክክለኛ መንገድ እንደሆነ ስላወቁ ነው በዚህ ስብሰባ ላይ እንድትካተት ያደረጉት። ለምን እነዛ 159 ሀገራት መጥተው አልተሳተፉ? ኢምፖርታንት ናቸው የተባሉ 16 ሀገራት ሲመረጡ ኢትዮጵያ ከ16 ውስጥ ገብታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ለ2 ቀናት ነው በዛ በጆሃንስበርግ የቆዩት ማለት ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በጆሃንስበርግ በነበራቸው ቆይታ ከተለያዩ መሪዎች ጋር የጎንዮሽ ወይም ሁለትዮሽ ውይይቶችን አድርጓል። እነዚህ የሁለትዮሽ ውይይቶች በ3 ጉዳዮች ላይ ያተኮሩ ነው። አንደኛው በፖለቲካል ፒላር ላይ ያተኮረ ሲሆን፣ ሁለተኛው በኢኮኖሚክ ፒላር ላይ ያተኮረ ነው። ሶስተኛው በእድገት ወይም ዴቨሎፕመንት ፒላር ላይ ያተኮረ ነው ማለት ነው። እነዚህ 3ቱን ማዕቀፍ አድርገው ጠቅላይ ሚኒስትር ዶክተር አብይ አህመድ ከተለያዩ የዓለም መሪዎች ጋር ተወያይተዋል ማለት ነው። የመጀመሪያው እንግዲህ ፖለቲካል ፒላር የምንለው ሲሆን በፖለቲካል ፒላር ላይ ከማን ጋር ተወያዩ ብለን ስናይ የመጀመሪያው ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ተወያይቷል። ሁለተኛው ከአይኤምኤፍ የዓለም ባንክ ኃላፊዎች ጋር ተወያይቷል። ሶስተኛው ከአውሮፓ ህብረት ምክር ቤት ፕሬዝዳንት ጋር ተወያይቷል። ከነዚህ 3ቱ ኃላፊዎች ጋር በፖለቲካል ፒላር ላይ ተወያይቷል ማለት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ሁለተኛው የኢኮኖሚ ፒላር በምንለው ጉዳይ ላይ ነው። በዚህ ጉዳይ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ ከዓለም ባንክ ፕሬዝዳንት እና ከአይኤምኤፍ ፕሬዝዳንት ጋር ተወያይቷል። እንዲሁም ከአቡዳቢ ልዑል አልጋ ወራሽ ጋር ተወያይቷል። ከኔዘርላንድ፣ ኖርዌይ፣ ከፊንላንድ እና ከቱርክ መሪዎች ጋር ተወያይቷል በኢንቨስትመንት ጉዳይ ላይ ማለት ነው። ኢኮኖሚን በተመለከተ ከነዚህ መሪዎች ጋር ግንኙነትን አድርጓል ማለት ነው ጠቅላይ ሚኒስትር ዶክተር አብይ አህመድ ማለት ነው። ሌላው የአየር ንብረትና ልማትን በተመለከተ ወይም ዴቨሎፕመንት ፒላር የምንለው ላይ ከፕሬዝዳንት ሉላ ዳ ሲልቫ እና ከተባበሩት መንግስታት ዋና ጸሐፊ ጋር በኮፕ 32 ዙሪያ ተወያይቷል። ከአፍሪካ ልማት ባንክ ፕሬዝዳንት እና ከካፍ ፕሬዝዳንት ጋርም ጠቅላይ ሚኒስትር ዶክተር አብይ አህመድ ተወያይቷል። እንግዲህ ጠቅላይ ሚኒስትር ዶክተር አብይ አህመድ በጆሃንስበርግ የነበራቸውን ውይይት በሁለት ቦታ ከፍለን ማየት እንችላለን። አንደኛው በድርጅት ደረጃ ያደረጉት ውይይት ነው። ሁለተኛው ደግሞ በሀገር ደረጃ ያደረጉት ውይይት ነው። በድርጅት ደረጃ ከተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬስ ጋር ያደረጉት ውይይት አለ። ከአይኤምኤፍ እና ዓለም ባንክ ኃላፊዎች ጋር ያደረጉት ውይይት አለ። ሌላኛው ከአውሮፓ ህብረት ምክር ቤት ፕሬዝዳንት ጋር አድርገዋል። እንዲሁም ከአፍሪካ ልማት ባንክ ፕሬዝዳንት እና ከካፍ ፕሬዝዳንት ጋር ያደረጉትን ውይይቶች በድርጅት መልኩ ማየት እንችላለን ማለት ነው። በሀገር ደረጃ ያደረጉትን ውይይት ደግሞ ስናይ ከደቡብ አፍሪካ፣ ከብራዚል፣ ከህንድ፣ ከጣሊያን፣ ከፈረንሳይ፣ ከፊንላንድ፣ ከኔዘርላንድ፣ ከቱርክ፣ ከጀርመን፣ ከብሪታንያ፣ ከአቡዳቢ፣ ከኖርዌይ፣ ከቪየትናም፣ ደቡብ ኮሪያ፣ አውስትራሊያ እና ኢንዶኔዥያ መሪዎች ጋር ተወያይቷል ማለት ነው። ይሄ ለኢትዮጵያ ትልቅ ስኬት ነው። እንዲህ ዝም ብሎ የሚመጣ ነገር አይደለም። እነ ጀዋር መሐመድ እንደሚሉት የላጥላጥ ዲፕሎማሲ አይደለም፣ የሻይ ቡና ዲፕሎማሲ አይደለም። እዚህ ውስጥ ብዙ ንግግሮች አሉ። እንዳልኳችሁ 3 ፒላሮችን መሰረት ያደረጉ ነው። ኢኮኖሚ፣ ፖለቲካና እድገትን መሰረት ያደረጉ ውይይቶችን ጠቅላይ ሚኒስትር ዶክተር አብይ አህመድ ከድርጅት አመራሮችና ከሀገር መሪዎች ጋር አድርገዋል ማለት ነው። እንግዲህ የጂ20 ዲፕሎማሲ አካሄድ ይህንን ይመስላል። እንግዲህ ውድ አድማጭ ተመልካቾቻችን ለዛሬ የነበረኝ ፕሮግራም ይህንን ይመስላል። በሚቀጥለው ሳምንት በሌላ ርዕሰ ጉዳይ ላይ እስከምንገናኝ መልካም ጊዜ ይሆንላችሁ።